በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ አሁንም ተባብሶ ሲቀጥል ከደብረ ማርቆስ ከተማ ወደ ስናን ሬሽን ለማቀበል በተንቀሳቀሰው የአገዛዙ ኃይል ላይ የ206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ባደረገው ማጥቃት 20 ብልጽግና ሰራዊት አባላት ሲደመሰሱ 12 የሚደርሱት ደግሞ ከባድ ቁስለኛ ሲደረጉ 3 ክላሽ 1059 ጥይትም ተማርኳል ሲሉ የኮሩ ህዝብ ግንኙነት ገልጸዋል። ይሄ ውጊያ ዛሬ ረፋዱንም ከተማዋን በአራት አቅጣጫ በመክበብ እንደ አዲስ ማገርሸቱም ታውቋል። በጉዳዩ ዙሪያ ተጨማሪ መረጃ ለን ተሰሙታላችሁ። በሸዋ ቀጠና በከፍተኛ ደረጃ የሰለጠኑ የብልጽግና ፓራ ኮማንዶዎች ተሳትፈውበታል በተባለው አውደ ውጊያ በርካታ ያገዛዙ ወታደሮች መደምሰሳቸው ተሰማ። መነሻውን ከባልጭት አድርጎ ወደ ኢራምቡቲ ቀበሌ ያቀናው የሪፐብሊካን ጥበቃ 5ኛ ክፍለ ጦርና በስሩ ጥቅም የሰበሰባቸው ሆዳደር ሚሊሾች እንዲሁም አዲስ ተጨማሪ ሰራዊት በመያዝ ኢራምቡቲ ቀበሌን እቆጣጠራለሁ ብሎ በመንጋ ቢመጣም ባይበገሬዎቹ በነበልባል ክፍለ ጦር ተመክቶ ወደ መጣበት እንዲመለስ አድርገውታል። በአውደ ውጊያው የደረሰውን ጉዳት እንዲሁም በቀጠናው እየተደረጉ ስላሉ ውጊያዎች መረጃዎችን አሰባስበናል። በቆይታችን በስፋት የምትሰሟቸው ይሆናል። በሌላ በኩል በአማራ ሳይንት በለጩማ ግንባር በብልጽግናው ከፍተኛ የጦር አመራሮች ላይ አስደናቂ የደፈጣ ጥቃት መፈጸሙ ተሰማ። በመካነ ሰላም ከተማ ለቅናት የሥራ ስብሰባ ሲያካሂዱ የነበሩ ያገዛዙ ከፍተኛ ወታደራዊ አመራሮች ወደ አማራ ሳይንት ወረዳ ለመግባት ሲሞክሩ በንስሮቹ በተደገሰላቸው ጥብቅ ደፈጣ ክፉኛ ተመተዋልም ነው የተባለው። በጀግኖቹ ክንድ የደረሰባቸውን ከባድ ጉዳት መቋቋም ያልቻለው የጠላት ጦር አመራሮቹን ለማዳን በከፍተኛ መደናገጥ ውስጥ ሆኖ ቁስለኛ ሲሰበስብ የታየ ሲሆን ከፍተኛ ጉዳት የደረሰባቸው የጦር መኮንኖች በአስቸኳይ ወደ ደሴ ሆስፒታል በሪፈር ሲሸኙ፣ ቀሪዎቹ ደግሞ በአማራ ሳይንት ወረዳ በሚገኘው አጅባርክ ሆስፒታል ገብተዋል። በጉዳቱ የተደናገጠው ስርዓት ሽንፈቱን ለመደበቅ ከትናንት ምሽት ጀምሮ በአጅባርክ ሆስፒታል ዙሪያ ጥብቅ ወታደራዊ ከበባ ያደረገ ሲሆን የቆሰሉት አመራሮች ማህበረሰቡ እንዳያያቸው በሚል ስጋት ከሕክምና ባለሙያዎች ውጭ ማንም ሲቪል ታካሚ ወደ ሆስፒታሉ ግቢ እንዳይገባ ሙሉ በሙሉ እስካሁን ድረስ አግደው ይገኛሉ ሲል የምኒልክ ህዝብ ሚዲያ እና ኮሚኒኬሽን መምሪያ አስታውቋል። በጥቃቱ ከብልጽግናው ቁልፍ የጦር አመራሮች መካከል አንዱ የሆነው መሐመድ ተሰማ እንደሚገኝበት ሲነገር በተለይም አጃቢዎቹ በርካቶቹ ማለቃቸው ታውቋል። ከቀጠናው የውጊያ ግንባር የደረሰን መረጃ ወደ እናንተ በስፋት የምናደርሳችሁ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎች በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ አሁንም ተባብሶ ሲቀጥል በሸዋ ቀጠና በከፍተኛ ደረጃ የሰለጠኑ የብልጽግና ፓራ ኮማንዶዎች ተሳትፈውበታል በተባለው አውደ ውጊያ በርካታ የአገዛዙ ወታደሮች መደምሰሳቸው ተሰማ። በሸዋ ጠቅላይ ግዛት ምንጃር ከልዩ አውራጃ ነበልባል ክፍለ ጦር ድል መቀዳጀታቸውም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር በትናንትናው ዕለት ቀኑን ሙሉ እንዲሁም አዳሩን ባደረጉት ውጊያ የብልጽግናውን ጥምር ጦር እንደ ቅጠል አራግፈውታልም ነው የተባለው። ሁለት የነበልባል ክፍለ ጦር ሻለቆች የተሳተፉበት ውጊያ ማለትም መብረቅ ሻለቃና መቶ አለቃ አበባው ሻለቃ ፋኖዎች በጥምረት ባደረጉት ገድል የብልጽግናውን ሰራዊት በተለይም ትላንት ከቀኑ 6 ሰዓት እስከ ማታ 9 ሰዓት ከ45 በነበረው ፍልሚያ ፋኖዎቹ መብረቃዊ ክንዳቸውን በመሰንዘር እንደ ሰዓት ሲለበልቡት አምሽተዋል። መነሻውን ከባልጭት አድርጎ ወደ ኢራምቡቲ ቀበሌ ያቀናውን የሪፐብሊካን ጥበቃ 5ኛ ክፍለ ጦርና በስሩ በጥቅም የሰበሰባቸው ወዳደር ሚሊሾች እንዲሁም አዲስ ተጨማሪ ሰራዊት በመያዝ ኢራምቡቲ ቀበሌን እቆጣጠራለሁ ብሎ በመንጋ ቢመጣም ባይበገሬዎቹ በነበልባል ክፍለ ጦር ተመክቶ ወደ መጣበት እንዲመለስ ተደርጓል። የኃይል ብልጫ የተወሰደበት የጠላት ኃይል ከ15 በላይ እንደተገደለበትና ቁጥሩ በውል ያልታወቀ ቁስለኛ በአምቡላንስ ከ4 ጊዜ በላይ ጭኖ እንዳመላለሰና የሞተበትን ኃይል በአካባቢው ማህበረሰብ በማስገደድ ለሕክምና የምታመላለስ አምቡላንስ እስክትደርስ 15ቱን ሬሳ እንዲያቀብሉት ማስገደዱን የውስጥ መረጃ ምንጮቻችን አሳውቀውናል። በሌላ የአውደ ውጊያ ቀጠናም እንዲሁ በሸዋ ጠቅላይ ግዛት ይፋት አውራጃ አስገራሚ ጀብዶች ተሰርተዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ 1ኛ ኮር 7 ክፍለ ጦር ዛሬም እንደ ትላንቱ በጠላት ይዞታዎች ውስጥ ሰርገው በመግባት አስገራሚ ድሎችን ማስመዝገባቸውን ቀጥለውበታል። የክፍለ ጦሩ ልዩ ኦፕሬሽን ቃኞች የብልጽግናው ሰራዊት ወደሚንቀሳቀስበት ቦታ ሰርገው በመግባት የጠላትን እቅድ በማክሸፍ መብረቃዊ ጥቃቶችን ፈጽመዋል። የሰርጎ ገብ ውጊያ ስምሪቱ ሰኔ 5 2018 ዓ.ም ከሌሊቱ 5 ሰዓት ላይ ካጣየ ተነስቶ ወደ በርግቢ አቅጣጫ እየገሰገሰ በነበረበት የጠላት መከላከያ ሰራዊት ላይ የ7 ክፍለ ጦር ጀግኖች ሰኔ 6 ቀን 2018 ዓ.ም በበርግቢ ቀበሌና በኢምሎ መካከል ላይ አድፍጦ በመጠበቅ ከባድ ድንገተኛ ጥቃት ፈጽመዋል። በዚህ ለአስጨራሽ የሌሊት ውጊያ የጠላት ኃይል ድባቅ በመመታት ወደ መጣበት ተገዶ ለማፈግፈግ ተገዷል። በዚህም ከጠላት ኃይል 4 የተገደሉ ሲሆን የተቀሩት ደግሞ በጽኑ ቆስለው በሕክምና ላይ እንደሚገኙ የውስጥ መረጃዎቻችን ገልጸዋል። ይህ የድል ጉዞ ሳይቋረጥ በማግስቱ ማለትም ሰኔ 7 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ላይ ካጣየ ከተማ ተነስቶ ወደ አላላ በመጓዝ ላይ በነበረ የወዳደር ሚሊሻ ላይ ሌላ ስልታዊ ጥቃት ተፈጽሟል። የክፍለ ጦሩ የቁርጥ ቀን ልጆች አራዳ በር ላይ ቀድሞ
ተጠቅመው ሰርገው በመግባትና ምሽግ በመያዝ በሚሊሻው ላይ የጀግንነት ክንዳቸውን አሳርፈዋል። በዚህ ለአስጨራሽ ውጊያ እንድሪስ የተባለው የጠላት ሚሊሻ መሪ እስከ ግብረ አበሮቹ ሙሉ በሙሉ የተደመሰሰ ሲሆን ካጋጠማቸው ከባድ ሽንፈት የተረፉት ሶስቱ ደግሞ በከባድ የመቁሰል አደጋ ምክንያት ሪፈር ተጽፎላቸው በህይወትና በሞት መካከል ይገኛሉ ሲል የአማራ ፋኖ ብሔራዊ ንቅናቄ ያሳምነው ህዝብ ግንኙነት መምሪያ አስታውቋል። በሌላ በኩል ከደብረ ማርቆስ ወደ ስናን ሬሽን ለማቀበል በተንቀሳቀሰው የአገዛዙ ኃይል ላይ 206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ባደረገው ማጥቃት 20 የብልጽግናው ሰራዊት አባላት ሲደመሰሱ 12 የሚደርሱ ደግሞ ከባድ ቁስለኛ ሲደረጉ 3 ክላሽ 1050 ጥይትም ተማርኳል ሲል የኮሩ ህዝብ ግንኙነት ገልጿል። የአገዛዙ ሰራዊት የ6ኛ 602ኛ ኮር 75ኛ ክፍለ ጦር ከደብረ ማርቆስ ከተማ ተነስቶ ወደ ስናን ረቡ ገበያ ሬሽን ለማቀበል እየተንቀሳቀሰ ባለበት 206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ባደረገው ማጥቃት 20 የጠላት ወታደሮች ሲደመሰሱ 12 የሚደርሱት ቁስለኛ ሆነዋል። በተፈጸመው ፈጣን ጥቃት የጠላት መስመራዊ መኮንኖች ህይወታቸው ያጡ ሲሆን ከነዚህም መካከል መቶ አለቃ ታሪኩ በቀለ ባቲሳ የተባለ የሻለቃ አዛዥ ይገኝበታል ሲል የገለጸው ህዝብ ግንኙነት ጠላት ባልጠበቀው ሰዓት በተከፈተበት ተኩስ አስከሬን ሳያነሳ ፈርጦ 3 ክላሽ 1050 ጥይት ጥቆችን ወታደራዊ ቦርሳዎችን ማስማርኳልም ብለዋል። በሌላ በኩል በአማራ ሳይንት በለጩማ ግንባር በጠላት ከፍተኛ አመራሮች ላይ አስደናቂ የደፈጣ ጥቃት መፈጸሙ ተሰማ። በመካነ ሰላም ከተማ ለቀናት የሴራ ስብሰባ ሲያካሄዱ የነበሩ የአገዛዙ ከፍተኛ ወታደራዊ አመራሮች ወደ አማራ ሳይንት ወረዳ ለመግባት ሲሞክሩ በንስሮቹ በተደረገላቸው ጥብቅ የደፈጣ ጥቃት ክፉኛ ተመተዋል። የአገዛዙ የጦር አመራሮች በመካነ ሰላም የነበራቸውን የግምገማ ስብሰባ ጨርሰው የተለመደ የጥፋት ተልዕኳቸውን ለመፈጸም በከፍተኛ መኪናዎች ታጅበው እየተንቀሳቀሱ በነበረበት ቅጽበት ጀግኖቹ በለጩማ በተባለ ስልታዊ ቦታ ላይ መንገዱን ዘግተው በመጠባበቅ ጠላት ጨርሶ ባልገመተው ሁኔታ መብረቃዊ የደፈጣ ጥቃት ዶግ አመድ አድርገውታል። ደፈጣውን በጀብደኛው ምኒልክ ስር በ105ኛ ኮር 71ኛ ክፍለ ጦር አናብስቶች የተሰራ ሲሆን በጥቃቱም የጠላት ዋና ወታደራዊ መሪዎች ጭምር ሙትና ቁስለኛ ሆነዋል። በጀግኖቹ ክንድ የደረሰባቸው ከባድ ጉዳት መቋቋም ያልቻለው የጠላት ጦር አመራሮችን ለማዳን በከፍተኛ መደናገጥ ውስጥ ሆኖ ቁስለኛውን ሲያነሳ የታየ ሲሆን ከፍተኛ ጉዳት የደረሰባቸው የጦር መኮንኖች በአስቸኳይ ወደ ደሴ ሆስፒታል በሪፈር ሲሸኙ፣ ቀሪዎቹ ደግሞ በአማራ ሳይንት ወረዳ በሚገኘው አጅባር ሆስፒታል ገብተዋል። በጉዳቱ የተደናገጠው ስርዓት ሽንፈቱን ለመደበቅ ከትናንት ምሽት ጀምሮ በአጅባር ሆስፒታል ዙሪያ ጥብቅ ወታደራዊ ከበባ ያደረገ ሲሆን የቆሰሉት አመራሮች ማህበረሰቡ እንዳያያቸው በሚል ስጋት ከሕክምና ባለሙያዎች ውጭ ማንም ሲቪል ታካሚ ወደ ሆስፒታል ግቢ እንዳይገባ ሙሉ በሙሉ እስካሁን ድረስ አግደው ይገኛሉ ሲል የምኒልክ ህዝብ ሚዲያ እና ኮሙኒኬሽን መምሪያ አስታውቋል። ይህ በእንዲህ እንዳለ የ303ኛ ሳምነው ኮር ከአውደ ውጊያ ጎን ለጎን ከማህበረሰቡ ጋር ውይይቶቹን አጠናክሮ መቀጠሉ ተሰምተዋል። በሰሜን ወሎ አስተዳደር ዞን ላስታ ወረዳ 025 ቀበሌ ድብኮ ክላስተር ከፍተኛ የኮርና የወረዳ ጊዜያዊ ሲቪል መዋቅር አመራሮች በተገኙበት በወቅታዊ ጉዳዮች እንዲሁም ጠለቅ የሆነ የስራ ግምገማና የቀጣይ አቅጣጫ ተልዕኮን ጨምሮ ህዝባዊ ውይይቶችን አካሂደዋል። ህዝባዊ ውይይቱ ትላንት ሰኔ 7 ቀን 2018 ዓ.ም ሲካሄድ የ025 ቀበሌ ድብኮ ከተማ ነዋሪዎች በነቂስ በመውጣት ውይይቱ ላይ የተሳተፉ ሲሆን ስለ ወቅታዊ የሀገሪቱ ሁኔታ፣ ስለ 7ኛው የብልጽግና የጨረባ ምርጫ፣ ስለ ፋኖ ወቅታዊ አቋም፣ ስለ መልካም አስተዳደር ጥያቄዎችና ሌሎች አጀንዳዎችን በማንሳትም በብስለትና በጥልቀት ፋኖ ደጀን ከሆነው ህዝብ ጋር በልፍኙ መክረዋል። በውይይቱም በሳል እና ገንቢ አስተያየቶች፣ ምክረ ሀሳቦች የተነሱ ሲሆን ድብኮ ከተማ የሚገኙ የሙስሊሙ ማህበረሰቦች አርሲ ላይ የተካሄደው የክርስቲያን ኦርቶዶክስ ተዋሕዶ ምዕመኖች ላይ የተደረገው ዘግናኝ ጭፍጨፋ እጅግ ማዘናቸውንና የድርጊቱ ፈጻሚዎች የኢትዮጵያ መፍረስ የሚፈልጉና በሃይማኖት ሽፋን ሌላ ድብቅ እኩይ ሴራቸውን የሚያራምዱ ስውር እጆች ድርጊት እንጂ ለዘመናት ከሌሎች ሃይማኖቶች ጋር ተቻችሎ የሚኖርን የአባቶቻችን የነ ሼህ ሁሴን ጅብሪል ሃይማኖት የሆነውን እስልምናን እንደማይወክል ተናግረዋል። የመድረኩ ተሳታፊዎችም አያይዘው 7ኛው የብልጽግና የጨረባ ምርጫ እንደ ላስታ ወረዳ የትኛውም ቀበሌ እንዳልተካሄደ እናውቃለን፣ ሐሰት ሲደጋገም እውነት ነው እንዲሉ በማናውቀው ብልጽግና ተመርጫለሁ ቢል የቁራ ጩኸት መሆኑን ነውና ፋኖቹ የአብራካችን ልጆች እውነተኛ ታጋዮቻችን መሆናቸውን በግልጽ ተረድተናል። ከዚህ በኋላ ህዝቡ ከጎናችን ነው ሲሉ የመድረክ ተሳታፊዎች ባንክሮ ተናግረዋል። በተጨማሪም በትጥቅ ትግል ላይ ብትሆኑም ህዝቡንም እያስተዳደራችሁት የምትገኙት እናንተ በመሆናችሁ አልፎ አልፎ የሚታዩ የመልካም አስተዳደር ችግሮችን መቅረፍና ማስተካከል ብትችሉ እንዲሁም ትግሉ በከፍተኛ ግለት ብታስቀጥሉትና ተሳታፊና የውጭ ተላላኪ ከሆነው ብልጽግና በቶሎ እንድታላቁን ሲሉ ተወያዮች አስተያየታቸውን ችረዋል። በመጨረሻም ከህዝቡ የተነሱትን በሳል ምክረ ሀሳቦችና ጥቆማዎችን በመቀበልና የቀጣይ አቅጣጫዎችን በማስረጽ ማህበረሰቡ ከፋኖ ጎን መሆን በእጅጉ እንዳስደሰታቸውና ትግሉን በማሳጠር የአማራን ህዝብ ለመካስ ታሪካዊ ኃላፊነት ተሸክመው እንደሚሰሩ ለህዝብ ቃል በመግባትና የቀጣይ አቅጣጫዎችን በማስቀመጥ የኮሩ ከፍተኛ አመራሮችና የፖለቲካ መምሪያ ኃላፊው አርበኛ በሪው እንደምልህ እንዲሁም የላስታ ወረዳ አመራሮች መድረኩን አጠናቀዋል። በሌላ በኩል በቅርቡ በብልጽግናው ኃይል የታፈነው ወጣት ዮናታን ይትባረክ በማዕከላዊ እስር ቤት እንደሚገኝ እናት ፓርቲ አስታወቀ። ከታፈነበት ሰኔ 1
ቀን 2018 ዓ.ም ጀምሮ የት እንዳለና ማንም እንዳይጠይቀው ተደርጎ የቆየው ወጣት ዮናታን ይትባረክ ከብዙ ማፈላለግ በኋላ ማዕከላዊ 3ኛ ፖሊስ ጣቢያ እንደሚገኝ ታወቀ። የፓርቲው አመራሮች ከብዙ ማፈላለግ በኋላ ትናንት እሁድ ሰኔ 7 ቀን 2018 ዓ.ም ማዕከላዊ እንደሚገኝ በማወቃቸው ለጉብኝት በሄዱበት አጋጣሚ ወጣቱን ባለቤቱን ጨምሮ የትኛውን ቤተሰብ መጎብኘት እንደማይችል ጠበቃ ጭምር ማግኘት እንደማይችል አረጋግጠዋል። በዚህም ምክንያት በጽሁፍ የማበረታቻ መልእክትና ምግብ ብቻ ለማድረስ ተገደዋል። ባለትዳርና የ3 ህጻናት ልጆች አባት የሆነው ወጣት ዮናታን ቡልቡላ ከሚገኘው የስራ ቦታ እስከታፈነበት ድረስ ያለመታከት ባርሲ ለተጨፈጨፉ ክርስቲያኖች ድምጽ በመሆን የሚታወቅ ሲሆን ከሰው ርቆ አድራሻው እንዲሰወር ያስደረገው ይኸው ትጋቱ እንደሆነ የቅርብ ቤተሰቦች ይናገራሉ። ህጻናት ልጆቹ አባቴ እያሉ በጭካኔ አድራሻውን የሰወረው ስርዓቱ ጭካኔን እንደ መግዣ አማራጭ እየተጠቀመ ነው ወይ እንድንል አስገድዶናል የሚለው የእናት ፓርቲ መግለጫ ፓርቲያችን ይህን መሰል ጭካኔን ግፍ አይታገስም ብለዋል። እያደረ ወደ መሻሻል መሄድ የነበረበት የፍትህ ስርዓት ትናንት ከወዳ ያንጠለጥል፣ በማንነት ይገድል፣ በጨለማ ያሰቃይ ሰውር ወደ ነበረው መመለሱ እጅግ የሚያስቆጭና የሚያስቆጣ ነውም ነው ያሉት። ወጣት ዮናታን በአስቸኳይ ያለበት ለቤተሰብ ይፋ ተደርጎላቸው እንዲጠይቁት እንዲሁም እሱን ጨምሮ ቀሲስ ዶክተር መዝገቡና ሌሎች በሃይማኖታቸው ተሳደው የታሰሩ ያለምንም ቅድመ ሁኔታ እንዲፈቱ እናሳስባለን ሲል እናት ፓርቲ መግለጫውን ቋጭቷል። ወደ ውጭ መረጃችን ስናልፍ በእስራኤልና በኢራን መካከል ያለው ውጥረት በአሁኑ ወቅት ከመቼውም ጊዜ በላይ ወደ ቀጥተኛና ግልጽ ጦርነት ተቀይሯል። ቀደም ሲል በድርጅቶችና በስውር ጥቃቶች ይካሄድ የነበረው የጥላ ጦርነት አሁን በሙሉ መጋረጃው ተገልጦ ሁለቱ ሀገራት በቀጥታ አንዱ በሌላው የአየር ክልልና መሬት ላይ ጥቃት እስከ መሰንዘር ደርሰዋል። ለብዙ ዓመታት ኢራን በእስራኤል ላይ ጥቃት ለመሰንዘር እንደ ሂዝቦላህ ሊባኖስ፣ ሐማስ ጋዛና ሁቲን የመን ያሉ ታጣቂ ቡድኖችን ትጠቀም ነበር። እስራኤል በበኩሏ በኢራን የኒውክሌር ሳይንቲስቶችና በሶሪያ በሚገኙ የኢራን ወታደራዊ መኮንኖች ላይ የስለላና የአየር ጥቃት እርምጃዎችን ተወስድ ነበር። ሆኖም ግን የቅርብ ጊዜ ክስተቶች ይህንን ቀመር ሙሉ በሙሉ ቀይረውታል። ሁለቱም ሀገራት ታሪካዊ የተባሉና እርስ በርስ በቀጥታ መሬት ላይ ያነጣጠሩ በመቶዎች የሚቆጠሩ የባላስቲክ ሚሳኤል እና የሰው አልባ አውሮፕላን ድሮን ጥቃቶችንም ሰንዝረዋል። ቀደም ሲል በሶስተኛ ሀገር ለምሳሌ ሶሪያ ይደረጉ የነበሩ ጥቃቶች አሁን በቀጥታ ወደ ቴህራንና ቴል አቪቭ ማዕከላት በማምራታቸው ቀጣዩ ግጭት የት ላይ እንደሚሆን መገመት አስቸጋሪ ሆኗል። እስራኤል የኢራን የኒውክሌር መርሃ ግብርና የረጅም ርቀት ሚሳኤል ልማት እንደ ህልውና ስጋት ነው የምታየው። እስራኤል በጥቅምት 7 የሐማስ ጥቃት የደረሰባት የደህንነት መላላት ለማካካስና በክልሉ ያላትን የበላይነት ለማሳየት ጠንከር ያለ ወታደራዊ እርምጃ መውሰድ እንዳለባት ታምናለች። የቤንያሚን ኔታንያሁ መንግስት በሀገር ውስጥ ካለው የፖለቲካ ውጥረትና ከተጠያቂነት ለማምለጥ የውጭ ስጋትን እንደ አንድ የፖለቲካ መጫወቻ የመጠቀም ፍላጎት አለው የሚል ትንታኔዎችም አሉ። ይህንን ተከትሎ ምንም እንኳ አሜሪካ ጉዳዩን ለማርገብ ብትጥርም እስራኤል ግን ጥቃቶቿን አላቆመችም። እስራኤል በትናንትናው ዕለት በቤሩት ላይ ጥቃት መፈጸሟን ተከትሎ ኢራን ምላሽ ለመስጠት እየተዘጋጀች መሆኑ የሀገሪቱ የዜና ወኪል የሆነው ታስኒም ኒውስ ዘግቧል። ኢራን በእስራኤል ላይ ጥቃት እንዳትፈጽም የገንዘብ ስጦታ አቅርበው የነበረ ቢሆንም ኢራን ውድቅ ማድረጓን አልጀዚራ ዘግቧል። እስራኤል በቤሩት ላይ የፈጸመችው ጥቃት ትክክል አለመሆኑም ትራምፕ ገልጸዋል። አሜሪካና ኢራን በሚቀጥሉት 2-3 ሰዓታት ውስጥ የስምምነት ፊርማ እንደሚያደርጉ ትራምፕ ቢገልጹም ኢራን ዛሬ የሚፈጸም ስምምነት የለም ብላለች። ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጭ ተመልካቾቻችን፣ የዕለቱ አበይት ዜናዎች እስካሁኖቹ ነበሩ።